ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን፣ ለዕለቱ ወደ ያዝናቸው ጉዳዮች እንሄዳለን። አብራችሁን ቆዩ። በዛሬው ዕለት በኢትዮጵያ ሃይማኖት ተቋማት ጉባኤ በኩል በኦሮሚያ ክልል በአርሲ ዞን የተለያዩ ወረዳዎች አጋጥሞ የነበረውን ጥቃት በሚመለከት የመጀመሪያ ዙር የጥናት ሪፖርት ቀርቧል። የጥናት ሪፖርቱ በጥናት ቡድኑ ሰብሳቢ መላከ ሰላም ዳዊት ያሬድ የቀረበ ሲሆን በቀረበው ሪፖርት ዙሪያም ለሃይማኖት ተቋማት ጉባኤ ዋና ጸሐፊ ለሊቀ ትጉሃን ቀሲስ ታጋይ ታደለ እንዲሁም ለጥናት ቡድኑ ሰብሳቢ ከሚዲያ አካላት ጥያቄ ተነስቶ ምላሽና ማብራሪያ ሰጥተውበታል። ከተነሱ ጥያቄዎች መካከል በአካባቢው ተመሳሳይ ጥቃት ሲፈጸም አዲስ አይደለም፣ ከዚህ ቀደምም ለተከታታይ ዓመታት ጥቃቶች ተፈጽመዋል፣ እነሱን የማጣራት ስራ ተሰርቷል ወይ? በአሁኑ ሰዓት በአካባቢው የሚገኙ ነዋሪዎች ደህንነት ሁኔታ ምን ይመስላል? በአማራ ክልል መካነ ሰላም አጋጥሞ የነበረው ጉዳይስ የማጣራት ሂደት ከምን ደረሰ? የሚሉት ይገኙበታል። የሃይማኖት ተቋማት ጉባኤ ጸሐፊ ሊቀ ትጉሃን ቀሲስ ታጋይ ታደለም ለዚህ ጥያቄዎች ምላሽ ሰጥተዋል። ሪፖርቱ በአርሲ አካባቢ ስለተፈጸመው ክስተት ብቻ ነው። ሌሎች በዚህ አካባቢ እንደዚህ ተከስቷል እያልን ካነሳንማ ወለጋ ብዙ አለ። በቅርቡ ቤተ እምነቶች አካባቢ በየቦታው በየቀኑ የሚገደል ወለጋ ውስጥ ብዙ ነው። ሌሎችም በቅርቡ ደቡብ አካባቢ የምንሰማቸው ወይም የሰማናቸው ግድያዎች ይኖራሉ። እነሱን ከቆጠርን ከአዙሪት ውስጥ አንወጣ። መካነ ሰላም ለተከሰተው መግለጫ ከማውጣት ባሻገር ምን ተሰርቷል የሚሉትን አጠቃላይ እንደ ጉባኤ እዛ አካባቢ የራሳችን መዋቅርም አለን። እዛ የምንጠብቀው ሪፖርት አለ። የክልሉ የሃይማኖት ተቋማት፣ የዞኑ የሃይማኖት ተቋማት በጋራ ሆነው ምን ሰሩ? በትክክልም እዛ ቦታ ላይ የተከሰተው ችግር እንደዚህ ነው። እኛም የቀረበልን ሪፖርት ከመጅልሱ ተነስተን ነው ያንን መግለጫ ያወጣ ነው። ለዚህኛውም ጥቃት ሲኖዶሱ ካወጣው መግለጫ ተነስተን ነው። በእኛ ተቋም አሰራር አንዳንዱ ከአስቸኳይነታቸው አንጻር ካልሆነ በስተቀር የምንሰጠው መላምት ነው ሊሆን የሚችለው፣ ስህተትም ውስጥ ሊከተን ይችላል። ልኡካኑን እኛ የላክናቸው የቅርቡን ክስተት መነሻ አድርገን ነው ያሉት ሊቀ ትጉሃን። እነሱም የሃይማኖት ተቋማቱ እዚህ ልኡካን ልከው አልነበረም ያንን ነገር ወይም መረጃ ሲያቀርቡ የነበረው። ሲኖዶሱ ሲያቀርብ ሀገረ ስብከት መዋቅር አለ። ከታች ያለ መዋቅር የሚያቀርብለትን ሪፖርት ተነስቶ ነው የሚያቀርቡት። ያ በትክክል ተደርጓል ብሎ አጣሪ ቡድን ሲሄድ ደግሞ ሌላ ሆኖ ሊገኝ ይችላል። ከዚህ ቀደምም እንደዚህ አይነት ነገሮች ተከስተዋል የሚሉ ካሉ ምናልባት በሶሻል ሚዲያ ላይ እየተባለ ያለ ሊሆን ይችላል። በትክክል በሱ ነው በሱ አይደለም የሚለውን ምክንያት ማጣራት ያስፈልጋል። በኋላ ላይ ሁለተኛና ሶስተኛ ዙር ለማጣራት ሊኬድ ይችላል። በሁለተኛ ዙርም ላይ ቆም ይችላል። እነሱ አጥርተው ሳይመጡልን ይህንንም ጭምር የሚያቀርቡ ከሆነ ምናልባትም ከ20ና 30 ዓመታት በፊት የተነሱ ጉዳዮችም የሚነሱ ከሆነ ማብቂያ የለውም ብለዋል። አሁን ለምን ተከሰተ? ከዚያ በኋላ አብሮ መኖር ተጀምሮ አልነበረም ወይ? የትኛው ጠላት መጥቶ እንደዚህ ያደረገ የሚሉትን ነገር በደንብ ፍንትው አድርገው ያሳዩናል። እነሱ የተላኩት በዚህ ሰሞን ምን ተከሰተ የሚለውን ጉዳይ እንዲያጣሩ ነው የሚል ምላሽ ሰጥተዋል። የአጣሪው ኮሚቴ ሰብሳቢ መላከ ሰላም ዳዊትም በአካባቢው የኋላው የ2016 ጀምሮ ጥቃቶች አሉ የሚለውን ጉዳይ በሚመለከት ጉዳዮችን በምናጣራበት ወቅት ጥያቄዎች አይነሱም አይደለም፣ እየተነሱ ነው። ጉዳት ከኋላ ጀምሮ እየደረሰባቸው እንደነበርና በብዙ ችግር ውስጥ እያለፉ እዚህ ጋር እንደደረሱ፣ ነገር ግን ከሆነ ሰዓት በኋላ ጋፕ እንደሚልና ተመልሶ የሚመጣ ነገር እንደሆነ ከነሱም የሰማነው ጉዳይ ነው። እኛ እያቀረብን ያለነው ከማህበረሰቡ እያገኘን ያለነውን ምላሽ ነው። የምንጨምረውም የምንቀንሰውም ነገር የለም ብለዋል። ከየትኛውም ቤተ እምነት ምን ያህል ሰው ተጎዳ የሚለውን በተመለከተ አይደለም፣ ምን ያህል ተጎዳ የሚለውን ቀርቶ ከነስሙ ጭምር ማብራሪያዎች ይቀርባሉ። ይህንን አሁን ገና እየሰራ ነው ያለው ነገር ነው። ተጣርቶ መስራትና ተጨባጭ መሆን አለበት። እስካሁን ድረስ መረጃዎችን የሰጡን አሉ፣ ያልተሰጠን ማስረጃም አለ፣ እያመጣን ነው ያለው። በአካልም ድጋሚ ሄዶ መፈተሽም ሊያስፈልግ ይችላል። ነዋሪው በአሁኑ ሰዓት በአካባቢ ምን ያህል የመኖር ዋስትና አለው በሚል ለተነሳው ጥያቄ ከዞኑ አስተዳደር ጋር በግልጽ ውይይት አድርገናል ብለዋል። በሪፖርቱ ቀሲስ ታጋይ እንዳሉት ከሆነ ይህ የመጀመሪያ ደረጃ ምልከታና የማጣራት ሪፖርት ነው። ቀጣይ ተጨማሪ ማጣራት የሚያስፈልጋቸው ጉዳዮች ካሉ ቦታው ድረስ እየሄዱ የማጣራት ስራ ጊዜ የሚፈልግ ነው። በ3 እና በ4 ቀናት ብቻ የሚያልቅ አይደለም፣ ወራትን ሊወስድ ይችላል ነው ያሉት። ዝርዝር ሀሳቡ በዋናው ማጠቃለያ ሪፖርት ላይ የሚገልጸው ነው። ጥናቱ የተደረገው ቡና፣ ሸርካ፣ ሆንኮሎ፣ አቤ እና መርቲ ወረዳዎች ናቸው ያሉት የአጣሪ ኮሚቴው ሰብሳቢ መላከ ሰላም ዳዊት ያሬድ ናቸው። አንደኛ፣ በጉና ወረዳ ናኖ ጃዊ ቀበሌ ገበሬ ማህበር የሰው ህይወት መጥፋት፣ የንብረት ውድመት፣ ዝርፊያ እንዲሁም እገታ ተፈጽሟል። የክስተቱ ሁኔታ በ12/02/2018 ዓ.ም ከቀኑ 8 ሰዓት ታጣቂዎች አስገድደው ከማህበረሰቡ ጋር ምሳ በሉ። በመጨረሻም የመንግስት ታጣቂ ኃይል መምጣቱን ሲያውቁ የተወሰኑ ሰዎችን አግተውና ንብረት ይዘው ወደ ጫካ ሸሹ። በ13/02/2018 ዓ.ም ምሽት ተመልሰው ተጨማሪ ሰው አግተው ወሰዱ። በ14/02/2018 ዓ.ም ያገቷቸውን ሰዎች ገደሏቸው። ከተጎጂ ቤተሰቦችና ካነጋገርናቸው ሰዎች በተሰጠ ምላሽ ይህንን ድርጊት የፈጸሙት ራሳቸውን የኦሮሞ ነጻነት ሰራዊት ወይም ሸኔ ወይም ፋኖ ናቸው የሚል ምላሽ ነው። አንዳንድ ግለሰቦች ደግሞ በሰጡት ምላሽ ማንነታቸውን እንደማያውቁ፣ ነገር ግን በሌሊት የሚንቀሳቀሱ ምንም አይነት የሃይማኖት መገለጫ የሌላቸው ግለሰቦች መሆናቸውን ነው።
ሁለተኛ በሸርካ ወረዳ በ17/02/2018 ዓ.ም የሰው ሕይወት ጠፍቷል፣ እገታም ተፈጽሟል። በወረዳው የተለያዩ ቀበሌዎች የሚገኙ ዜጎች ላይ በተለያየ ጊዜ ዘር፣ እምነት እንዲሁም ዕድሜና ጾታ ሳይለዩ ግድያዎች ተፈጽመዋል። ሕፃናት ታግተው ገንዘብ መጠየቂያ ተደርገዋል። ወላጆች ገንዘብ መስጠት ስላልቻሉ ሕፃናቱ ተገድለዋል። አንዳንድ ቦታዎች ላይ ሕፃናቱ ተለቀው ወላጆች ከነገንዘባቸው ተወስደው ተሰቃይተዋል። የተቀሩት ወረዳዎችም ተመሳሳይ ድርጊቶች መከናወናቸው ምላሽ ተሰጥቶናል። የመንግስት በኩል የተገኘው ምላሽ ወታደራዊ እርምጃ መወሰዱንና በመንግስት መዋቅር ጭምር መስዋዕትነት እየተከፈለ መሆኑ ተገልጾልናል። በችግሩ ተጋላጮች ክስተቱ አንድ ወገንን ወይም ብሔርና ሃይማኖትን መሰረት ያደረገ አለመሆኑንና ሁሉንም የጎዳ መሆኑ ተገልጾልናል። አጥኚ ቡድኑ በአራት ወረዳዎች በመንቀሳቀስና እውነታውን ለባለድርሻ አካላት ለማቅረብ ስራውን የጀመረ ሲሆን በአራት ወረዳዎች ባስቀመጠው የጥናት እቅድ መሰረት ተግባራዊ ስራውን ያከናወነ በመሆኑ ጥቅል ዝርዝር ሁኔታዎች ማለትም የሟች ማንነት፣ የአሟሟት ሁኔታ፣ ብዛት፣ የሃይማኖት ስብጥር በቀጣይ በጥናት የሚካተቱና የቀሩትን ወረዳዎች ባማከለ መልኩ የሚቀርብ ይሆናል ተብሏል። ምክትል ሰብሳቢ ሀጂ አብዱል ሐኪም ሁሴን በሰጡት ቃል አንድ ወገን ላይ ያተኮረ ግድያ ተፈጽሟል መባሉ ስህተት መሆኑን ገልጸው አጥቂዎቹ አንድን ሃይማኖት እንደማይለዩ እንዲሁም ታጣቂዎቹ የሁሉም ሃይማኖት ስብጥር እንደሆኑ በአንዳንድ ወቅት በአጋቾቹ ታግተው ከተለቀቁ ሰዎች በተገኘ መረጃ ተገልጾልናል ብለዋል። ዘገባው የቲግቫ ኢትዮጵያ ነው። ይህ በእንዲህ እንዳለ በአርሲ ዞን የተደጋገመውን ግድያ በተመለከተ እየቀረቡ ባሉ ቅሬታዎች ውይይት ለማድረግና የህዝቡን አቋም ለማወቅ ቅዱስ ሲኖዶስ በሳምንቱ መጨረሻ ወደ ዞኑ ልዑካን ቡድን ልኮ እንደነበር በውይይት የተሳተፉ አንድ የዞኑ ወረዳ ቤተ ክህነት አመራር ለቲግቫ ኢትዮጵያ ገልጸዋል። በውይይቱ በዞኑ የተደጋገመውን ግድያ የተመለከቱ ዝርዝር ጉዳዮች መነሳታቸውን ገልጸው ከሳምንት በፊት ከተፈጸመው ግድያ ውጪ ባለፉት ቀናት ተመሳሳይ ጥቃት እንዳልተፈጸመ ተሳታፊዎች ማስረዳታቸውን ተናግረዋል። ይሁን እንጂ በርካታ ኦርቶዶክሳውያን በታጣቂዎች የተገደሉበት የአርሲ ዞን ሀገረ ስብከት ሊቀ ጳጳስ ከኃላፊነት ይውረዱ የሚል ሀሳብ ከተሳታፊዎች መነሳቱን እኚሁ በውይይቱ የተሳተፉት አመራር ለቲግቫ ኢትዮጵያ ገልጸዋል። ሊቀ ጳጳሱ ከኃላፊነት እንዲነሱ የጠየቁት በአርሲ ዞን በተለይ በጥቅምት 2018 ዓ.ም ወር በተደጋጋሚ በታጣቂዎች ግድያ በተፈጸመባቸው ወረዳዎች ያሉ ኦርቶዶክሳውያን መሆናቸውን አስረድተዋል። ሊቀ ጳጳሱ ከኃላፊነት ይነሱ አይነሱ ሀገረ ስብከቱ ሪፎርም ያስፈልገዋል በሚል ሁለት የተለያዩ አቋሞችን በመያዝ ሰሞነኛው ውይይት ከመካሄዱ በፊት ሰዎች ወደ ጠቅላይ ቤተ ክህነት አቤቱታ እያቀረቡ እንደነበር አስታውሰው ይህን ተከትሎ ቅዱስ ሲኖዶስ 3 አጣሪ ልዑካን ቡድን ወደ ዞኑ ልኳል ብለዋል። በዚህ ልዑካን ላይ የሀገረ ስብከቱ እንደ ሀገረ ስብከት እየሰራ አይደለም፣ አባታችን ይህ ሁሉ ሲገደል መግለጫ አልሰጡም፣ አላጽናኑም፣ በቦታው በሀገረ ስብከታቸው የሉም የሚል ቅሬታ ከተወያዮች መነሳቱን ገልጸዋል። በተያያዘ ዜናም የአርሲ ዞን ሀገረ ስብከት ዛሬ ባወጣው መግለጫ ዛሬም በትክክል 3 ሰዎች ተገድለዋል ብሏል። ተደጋጋሚ ግድያ እንደሚፈጸም በሚነገርበት በኦሮሚያ ክልል አርሲ ዞን ዛሬም ህዳር 1 ቀን 2018 ዓ.ም በግብርና ስራ በተሰማሩበት ዲያቆንን ጨምሮ ምዕመናን በታጣቂዎች መገደላቸውን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የአርሲ ዞን ሀገረ ስብከት ለቲግቫ ኢትዮጵያ ገልጿል። አንድ የሀገረ ስብከቱ አመራር ለቲግቫ ኢትዮጵያ በሰጡት ቃል ዛሬም በትክክል 3 ሰዎች ተገድለዋል ብለዋል። ግድያው የተፈጸመው በዞኑ ውስጥ ከወረዳ መሆኑን አስረድተው ሟቾች አንደኛ ዲያቆን ኢዮብ እጅጉ፣ ሁለተኛ ጥላሁን ቦኬ ደመቀ፣ ሶስተኛው የ11 ዓመት ልጅ የሆነችው ጻድቃኔ ሰራዊት ይስሙ የሚባሉ መሆናቸውን በዝርዝር አስረድተዋል። ሰዎች የተገደሉ ዛሬ ከጠዋቱ 2 ሰዓት ተኩል እንደሆነ ግድያ የተፈጸመበት ቦታ ልዩ ስም ጠለታ ገብርኤል እንደሚባልም እኚሁ አካል ለቲግቫ ኢትዮጵያ ተናግረዋል። ቦሎቄ እየወቁ እያለ የተጠቀሰው ቦታ ላይ ነው የገደሏቸው ሲሉ የሚያስረዱ ሲሆን ግድያውን የፈጸሙ የታጠቁ ኃይሎች መሆናቸውን ተናግረዋል። ከጥቅምት ወር ጀምሮ ስንት ምዕመናን ተገደሉ ማለት ነው ተብሎ ለቀረበላቸው ጥያቄ በሰጡት ምላሽ የሀገረ ስብከቱ አካል 33 ምዕመናን ተገድለዋል ሲሉ ተናግረዋል። አዲሱ የአስኮ ወረዳ ግድያ የተፈጸመው የኢትዮጵያ ሃይማኖት ተቋማት ጉባኤ ከጥቅምት 2018 ዓ.ም አጋማሽ ጀምሮ በዞኑ የተፈጸመውን ግድያ ለማጣራት ላኩት ያለው ልዑካን ቡድን ያጠናቀቀውን የመጀመሪያ ዙር ሪፖርት ባቀረበበት በተመሳሳይ ቀን ነው።